ዛሬ ኪዳነ ምሕረት ናት አይደል? እግዚአብሔር ዓለምን ለድንግል ማርያም ኪዳን አድርጎ የሰጣት ዓርብ ነው። ኢትዮጵያን የሰጣት ግን ገና በ2 ዓመቱ። ስለዚህ እመቤታችን ርስቷ ትባላለች። እናት አለኝ የምታብስ እንባ ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው? ከአውደ ምሕረቱ ሆኜ ስጠራት ዘንበል ብላ የችኝ ኪዳነ ምሕረት ሲጎልብኝ የሞላሽልኝ ስወድቅ ያነሳሽኝ ከልጅሽ ያቀረብሽኝ ጉልበቴ ሚስጥረኛዬ ብርታቴ መጽናኛዬ ኪዳነ ምሕረት እናቴ እናቴ ሰላም ሰላም ውድ የናታን ሚዲያ ቤተሰቦች እንዴት ናችሁ? ዛሬ ሰኔ 16 ላይ እንገኛለን። የእናታችን የቅድስት ኪዳነ ምሕረት መታሰቢያ የምናከብርበት ቀን ነው። እንኳን አደረሳችሁ። ቀኑን በማስመልከት የተዘጋጁ ቪዲዮዎችን የምንመለከት ይሆናል። ይህ ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ሁላችሁም ላይክ በማድረግ ጀምሩ። ቢያንስ 2000 እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደተለመደው በመጀመሪያ የአባታችን የቆሞስ አባ ገብረ ኪዳን ቪዲዮ እናስቀድማለን። መልካም ቆይታ። ዛሬ ኪዳነ ምሕረት ናት አይደል? አይደለችም? እግዚአብሔር ዓለምን ለድንግል ማርያም ኪዳን አድርጎ የሰጣት ዓርብ ነው። ኢትዮጵያን የሰጣት ግን ገና በ2 ዓመቱ ነው። ስለዚህ እመቤታችን ርስቷ ትባላለች። በስደት ያረፈችባት ስለሆነች ገና በ2 ዓመቱ የተቀበለችው ከልጇ እጅ የተቀበለቻት ርስቷ ስለሆነች ሐዘኗን ትሽርልናለች። እመቤታችን እንዲሁ ይገርመኛል። የመጸወተ የዘከረ የተራቆተውን ያለበሰ የተራበውን ያበላ እንዲህ ያላለችና በስም ያዘነውን ያረጋጋውን ማረልኝ አለችው። በስም ያዘነውን ያረጋጋ ማለት አይዞ ማርያምን ያህል እናት እያለች ብሎ ያጽናናውን ማለት ነው። ድንግል ማርያም አለችልህ ያለውንም ቢሆን እባክህ አጽናናልኝ። እውነት ነው። እሷ አለችላችሁ ከማለት በላይ ምን ማጽናናት አለ? ምን ገንዘብ አለ? ምን ትርፍ አለ? ጸጋን የተመላችውን ከመስጠት በላይ ምን ጸጋ ይኖራል ብላችሁ የጸጋ ግምጃ ቤት እሷ አይደለች? መዝገበ መድኃኒት፣ መዝገበ ረድኤት፣ መዝገበ ጸጋ፣ መዝገበ ፈውስ እሷ እኮ ናት። መዝገበ ትንሣኤ፣ መዝገበ ቁርባን ማርያም እኮ ናት። እሷ አለችልህ፣ እሷ አለችልሽ፣ እሷ አለችላችሁ ከማለት በላይ ምን ማጽናናት ይኖራል? በእናቱ እንዲያጽናናን እግዚአብሔር ቅዱስ ፈቃዱ ይሆንልን። ስለዚህ ሐዘናችን የተሻረባት የሐዘናችን ምንጭ ልብስ አጣን ብለን አናዝን። ቅድም እንደነገርኳችሁ ክርስቶስን ለብሰን የለምን? ይርበናል ብለን አናዝን። ልጇን አብልታን የለምን? ስደተኞችን ብለን አናዝን። ርስት ከፍታልን የለምን? ተረገምን ብለን አናዝን። በረከትን ሰጥታን የለምን? እንሞታለን ብለን አንፈራ። ትንሣኤን ወልዳልን የለምን? ግድያን አንፈራ። ሕይወትን ወልዳልን የለምን? ሕመምን አንፈራው። ፈውስን ወልዳልን የለምን? ምን እንሆናለን እሷ እያለችልን? ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷን ለምኗት፣ ድረሽልኝ ብሏት፣ ከልጅሽ ከወዳጅሽ አማልጅኝ ብሏት፣ ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? እንዴ ከጥቅስ በላይ አይደለች እንዴ እሷ? ምእመናን እኔ አንድ ተአምራት ልንገራችሁ። በዚህ በዓለም አቀፍ ታላቅ መጽሔት ላይ የወጣ ተአምራት ልንገራችሁ። እየሰማችሁኝ ነው? ለኔ አትታዩኝም። ተስሙኝ አላውቅም። አንድ ተአምራት ልንገራችሁ። ታይምስ መጽሔት ወይም ኒውስ ዊክ ላይ ነው የወጣው። አንድ በአረቡ ዓለም የሚኖር አንድ እጅግ የከበረ ባለጸጋ በአንዲት አረብ ሀገር ሊባኖስ ይመስለኛል የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ባለበት ድንቅ ተአምራት እንደሚፈጸሙ ይሰማል። ይልቁንም ልጆች ላጡ ስለት እየተሳሉ በልጅ እንደሚባረኩ ይሰማል። ከዚያ በኋላ ምን ያደርጋል መሰላችሁ? ይህ ሰው ወደዛች ሀገር እጅግ ባለጸጋ ነው። ልጅ ትሰጠው ዘንድ ለመማፀን ወደዛች ሀገር ይሄዳል። እንደደረሰ አንድ ታክሲ ነጂ ያገኛል። ወደዛች ቤተክርስቲያን እንዲወስደው ይጠይቀዋል። ሊያሳየው
ልጅ ከታቀፍኩኝ ከልጅሽ ከወዳጅሽ አማልደሽ ልጅ ከሰጠሽኝ $200,000 ይዤ እመጣለሁ ይልና ይሳላል። እጅግ ባለጠጋ ሰው። ከዓመት ከምናምን በኋላ የተወደደች ማርያም ስዕለቱን ፈጸመችለት። ከአውደ ምሕረቱ ሆኜ ስጠራት ዘንበል ብላ የችኝ ኪዳነ ምሕረት አሳብሽን ምንም የለም የሚመስለው እረፍት ያገኘሁት እናቴ ባንቺ ነው። እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺን የታበሰ ሰላም ለኪ ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳዋ ዘኔን የአምላክ እናት እመቤታችን ሞገሱኝኝ ቀሪው ዘመኔን እምከብካበ ወልዳ ለድንግል እምከብካበ ወልዳ እንዘንብል ይነታጎል እንዘንብል ይነታጎል እንዘንብል እምከብካበ ወልዳ እምከብካበ ወልዳ ለድንግል እምከብካበ ወልዳ ለማርያም። ለዛሬ የቅድስት ኪዳነ ምሕረትን ቀን በማስመልከት ያዘጋጀውላችሁ ቪዲዮዎች እነዚህን ይመስሉ ነበረ። ውድ የናታን ሚዲያ ቤተሰቦች በዚህ ቻናል እንግዲህ እጅግ ጠቃሚና አስተማሪ ወራዊና እንዲሁም ዓመታዊ ክብረ በዓላትን በስፋት እያቀረብንላችሁም እንገኛለን። በቀጣይ የሚለቀቁ ቪዲዮዎች እንዲሁም ከዚህ በፊት የተለቀቁ ቪዲዮዎች ወደ እናንተ እንዲደርሱ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ላይክ፣ ሼር ያደረጋችሁ እንዲሁም በሱፐር ታንክስ እና በሱፐር ቻትም ቻናልን መደገፍ ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም።